Wanni har'a isin fuulduratti dhufe dhimma ሰሞኑን ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር ሊበን ያቃል ብሏል። እኔ የማውቃቸው ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱ ነገሮች አሳያችኋለሁ። እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ መጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። ልጃችን አንዷለም እንዲበደል አንፈቅድም። እኛ ከሞተ ሰው ይልቅ በህይወት ያለን ነፍስ መታደግ እንፈልጋለን። አስደንጋጭ መልእክት። የቀነኒ ወንድም ለምን በአማርኛ ወራ የሚለው ክስ። የትንደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ እንጂ እዚህ የለም። ለአንዷለም ጎሳ የተላለፈ አስደንጋጭ መልእክት። መረጃውን በዝርዝር የምናስደምጣችሁ ይሆናል። ሞዴል ቀነኒ አዱኛ ዛሬ በመካከላችን የለችም። ነገር ግን የእሷ ድምፅ ሆኖ የቀረበውና ለፍትህ የሚጮኸው ታናሽ ወንድሟ ሊበን አዱኛ ነው። ይህ ወጣት እህቱ በህይወት እያለች ሲደርስባት የነበረውን ስቃይ፣ ድብደባና የሽጉጥ ማስፈራሪያ በቪዲዮ ወጥቶ ለዓለም በይፋ መስክሯል። አሁን ላይ የቀነኒ ጉዳይ በአግባቡ ፍትህ እንዲያገኝ ከተፈለገና የፍርድ ሂደቱ እንደገና እንዲጀመር ከተደረገ ዋነኛውና የመጀመሪያው የማጠናከሪያ ማስረጃ የሚሆነው የዚህ ወጣት ምስክርነት መሆኑ አያጠራጥርም። የቀነኒ ባለቤት አንዷለም ጎሳ በባህላዊ የካሳ ክፍያ ወይም በአባገዳዎች ሽምግልና ጉዳዩን ለመጨረስ ቢሞክርም የሰው ህይወት ግን በገንዘብ የሚተመን አይደለም። ይልቁንም ጉዳዩ በህግ አግባብ ታይቶ እውነቱ ፍርድ ቤት መውጣት አለበት። ለዚህ ደግሞ የሊበን ምስክርነት እጅግ ወሳኝና የፍትህ ሂደቱን መሰረት ነው። ይሁን እንጂ ሊበን አዱኛ ዛሬ ለብቻው አይደለም። ጉልበትና ስልጣን ያላቸው አካላት ምስክሩን ለማዳከም በእጁ ላይ ያለው ማስረጃ ለማጥፋት ወይም እውነቱን ለማፈን እንዳይሞክሩ የኢትዮጵያ ህዝብ ንቁ ጥበቃ ሊያደርግለት ይገባል። ይህ ወጣት እህቱን በሞታቶ በቁስል ላይ ቁስል ያለበት ለፍትህ ሲል በድፍረት መቆሙ ትልቅ አክብሮት ሊሰጠው ይገባል። ቀነኒን አልጠበቅናትም ወንድሟን ግን እንጠብቀው በሚል መርህ ሁላችንም ከጎኑ ልንቆም ይገባል በሚል በርካታ የኢትዮጵያ ህዝቦች በጉዳዩ ላይ ከፍተኛ ተቃውሟቸውና የፍትህ ጥያቄያቸውን እያሰሙ ይገኛሉ። ለሞዴል ቀነኒ አዱኛ በህዝቡ ዘንድ በድጋሚ በከፍተኛ ሁኔታ ፍትህ እየተጠየቀ ይገኛል። በድንገት ህይወቷ ያለፈው ታዋቂዋ ሞዴል ቀነኒ አዱኛ የሞት ሁኔታ በማህበራዊ ሚዲያና በቤተሰቦቿ ዘንድ ዳግም እንዲመረመር የሚጠይቁ ድምጾች በመበራከታቸው ጉዳዩ አገርሽቷል። በዚህ አነጋጋሪ ጉዳይ ዙሪያ የወጡ ዜናዎች የቀነኒ ቤተሰቦች የልጃቸውን ሞት አስመልክቶ ቀደም ሲል ራስን ማጥፋት ነው በሚል የተሰጠውን ድምዳሜ እንደማይቀበሉ በመግለጽ ገለልተኛና ጥልቀት ያለው ምርመራ እንዲደረግ በድጋሚ ጥሪ እያቀረቡ ነው። በተለይ በቲክቶክና በፌስቡክ ላይ ስለ ሞዴሏ ህይወትና ስለ ሞቷ ሚስጥራዊነት የሚተነትሉ ቪዲዮዎች በስፋት መሰራጨታቸው ጉዳዩ የብዙዎችን ትኩረት እንዲስብ አድርጓል። ጉዳዩ በሴቶች ላይ የሚፈጸሙ ጥቃቶችና የፍትህ መዘግየትን በተመለከተ ሰፊ ውይይት እንዲቀሰቀስ ምክንያትም ሆኗል። የሞዴል ቀነኒ አዱኛ ሞት በወቅቱ ከህንፃ ላይ ወድቃ እንደሆነ ቢነገርም እስካሁን ድረስ በቤተሰቦቿና በአድናቂዎቿ ዘንድ አሳማኝ ምላሽ አላገኘም። እንቆቅልሽ ሆኖም ቀጥሏል። ታዲያ ይህንን በተመለከተ አሁን ላይ በርካታ መረጃዎች እየተጋሩ የሚገኝ ሲሆን የሞዴል ቀነኒ አዱኛ ታናሽ ወንድም ሊበንም ባስተላለፈውና ባወጣቸው በርካታ ሚስጥሮች ምክንያት ከፍተኛ ተቃውሞ ከአንዳንድ ጎራዎች እየገጠመው ይገኛል። ለዚህም ማሳያው የትንደም ካሳ ከፈለክ በአባገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም ሲል አትሌት ሌሊሳ ፈይሳ በማህበራዊ ገጹ ላይ የለጠፈው ጽሁፍ የበርካቶች መነጋገሪያ ሆኗል። አትሌቱ በኦሮምኛ ባሰፈረው ጽሁፍ ላይ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዷለምና በባለቤቱ ቀነኒ ጉዳይ ላይ ብዙ ተባለ። አንዷለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው
ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮህ አንተ ማነ? ኮርማውም ጊደሩም የኛው ነው። እንዴት መናገር እንዳለብን አተን እንጂ ደም የሚመልስልንም ሆነ ፍትህን የሚጠይቅ ሰው ከኦሮሞ ውስጥ አተን አይደለም። አንዷለም ገድሏል ወይም አልገደለም። ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ህግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ ማላ እንዳለበት ይታወቃል። ስለዚህ የቀነኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለህ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳልቻ የሆነ ሰው ግን የቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በህይወት ያለን ነፍስ መታደግ እንፈልጋለን። ልጃችን አንዷለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባገዳም የኦሮሞን እውነት ይቀበል በማለት በማሳረጊያው ላይ ለአንዷለም የተላለፈ መልእክት። አንዷለም ሆይ ስማኝ፣ ገድለ ከሆነ ግድያ ባንተ አልተጀመረም። ራስን ግለጽና ካሳህን ጉማን ክፈል። ነገር ግን እጅህ ንጹህ ከሆነ ዝም ብለ ራስን ለደም አሳልፍ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ አቅናው። አንዷለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያቺን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዝቤያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው በማለት ነው ሌሊሳ ፈይሳ በማህበራዊ ድረገጹ ላይ በኦሮምኛ ቋንቋ ይህንን መልእክት ያስተላለፈው። ይህ መልእክት በርካቶችን ሲያስቆጣና በርካቶችን በመልእክቱ ላይ የራሳቸውን ሀሳብም ሲሰጡበትም እየተመለከትን ነው። ታዲያ አሁን ላይ ጥንዶቹን በተመለከተ በርካታ መረጃዎች በተለያዩ ማህበራዊ ድረገጾች ላይ በስፋት እየተጋሩ ይገኛሉ። ከጥንዶቹ የውሸት ፈገግታ ጀርባ ያሉ ድብቅ ጉዶችም በስፋት እየተሰራጩ ይገኛሉ። የድምፃዊው አንዷለም ጎሳና ቀነኒ አዱኛ በተለያዩ ጊዜያት አንድ ላይ ሆነው በርካታ ፎቶዎችን ተመልክተናል። ነገር ግን በአይን ይገባል የሚባለው የጥንዶቹ ፎቶ ተመልክተን ፍቅራቸውን መዋደዳቸውን ይገምታል። በዝነኞቹ ፍቅር በመደመም በመደነቅ ከፍ ሲልም በልቡ መንፈሳዊ ቅናት አድሮበት እውይ ካይን ያውጣችሁ ይጠብቃችሁ የማይል አይኖርም። ሁሉም የተመለከተው የታዘበው የጥንዶቹን በደስታ የፈካ ገጽታ እንጂ በጓዳ የተደበቀውን ጉድ አልነበረም። ማህበረሰቡ የጥንዶቹን ፍካት ተመልክቶ መልካም ምኞቱን ተመኘላቸው። ፍቅራችሁን ያዝልቅላችሁ፣ ውለዱ፣ ክበዱ አላቸው። ለካስ የሳቀ ጥርስ ሁሉ ደስተኛ አይደለም። የወዛና ያንጸባረቀ ፊት ሁሉ በውስጣዊ ደስታ የተሞላ አይደለም። የድምፃዊ አንዷለምና ቀነኒ የይምሰል ፈገግታ ይህንኑ መስክሯል። በተለይ የቀነኒ ታናሽ ወንድም ሊበን አዱኛ የሁለቱን ጥንዶች ሙሉ ሚስጥር በመዘርገፍ ነገሮችን ግልጽ አድርጓል። ሊበን አዱኛ ይናገራል። አንዷለም ፍቅረኛውን ቀነኒን መጀመሪያ የደበደባት የልደቷ ቀን ነው። ቀይ ቀሚስ ለብሳ የሚታየው ፎቶ ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት ነበር። በዚህ አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰበት ቀን ነው። አንዷለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶውን ካየም በኋላ አይ ይቺ ቀነኒ አይደለችም አልነው። ከዛ ተበሳጭቶ ወደ መስኮቱ ተኮሰ ሲል የቀነኒ ወንድም የአይኑን ምስክርነትም ሰጥቷል። በርካቶች ከሁለቱ ጥንዶች የፍቅር ጓዳ ጀርባ የተደበቀ ጉድ መኖሩን በመጥቀስ ቀነኒ አዱኛ ፍትህ ካላገኘች እህት፣ እናት፣ ሚስት ከዚህ በኋላ በሰላም ቆመው መሄዳቸውን እንጃ ያስፈራናል የሚሉ አስተያየቶችም በርክተዋል። ፍትህ ለቀነኒ ሞዴል አዱኛም በስፋት እየተጠየቀም ይገኛል። ወደ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳቦቻችሁን ኮሜንት ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ